አሁን በዚህ መልኩ የምትሄዱ ከሆነ ያን ያህልም የሚያስጨንቀን ታሪክ እኮ የለም። ሚስት ፕሬዘንት ተደርገናል የምትል ከሆነ መተህ ጠይቀኝ። አክሊል ራሴ ቤት መተህ ምናምን ልጠይቀኝ፣ የራስህ ጉዳይ አለቀ። መብትህ ነው። ቤትን ዘግተህ የሆኑ ሰዎችን ሰብሰብ ብላችሁ የተወሰኑ ልጆች በቃ ተማመሩ፣ አለቀ። እንመጣለን። እንደው እዚሁ እናንተን የሚሰሙ ሰዎችም እዚሁ ሲስ ቤት ከ1000 ሰው በላይ ተቀምጧል እና እዛ መተን በዚህ ሁሉ ሰው ፊት ትምህርታችን ትክክለኛው ትምህርታችን የቱ እንደሆነ ይኸው ከአንተ ጋር በማውራት እናሳያለን የሚል ካለ ይምጣ። ካላችሁ መብታችሁን፣ የራሳችሁ ጉዳይ ነው። እንዴ ደግሞ እንለማመጥ እንዴ እናንተን በጌታ ስም። ስለዛ በጣም ብዙ ሀሳብ ነው እኮ እያነሳ ያለው። አውራ እሺ፣ እስቲ አውራ። ይኸው ቅድም እኮ አውራ ብለን እኮ አውርተህ እኮ አየን። አሁንም አውራ። ይኸው አንተንም እኮ አውርተህ ባይዞ ቆይ ሚዩት አድርገውና አውራ። እሺ ሂድ ቀጥል። ምንም ደህና ነገር እኮ አላወራህም ብራዘር። አንተ ስለዛ አውራ፣ ደህና ነገር አውራ። ሉተራን አክሊል እንደዚህ አለ ብለው ሴንስም አይሰጠንም፣ ግድም አይሰጠንም። እንደዚህ አላችሁ ብለን ምንም 1200 ሰው አለ 1000 ሰው አለ who care about you መጥተህ ቤታችን ነው የምትጠይቀን። ጥያቄ ካለ ትመጣና ጥያቄን ታስቀምጣለህ፣ ይመለስልሃል፣ ትወጣለህ። አክሊል ስለተቀበለ አይደለም እኮ እኛ የሉተራንን አስተምሮ የምንቀበለው እንዴ። አክሊል እንዲህ ብሏል ብለን ምላሽ እኮ አንሰጥም። ኦልሬዲ ያልገባ ነገር ካለ መተህ ትጠይቃለህ። ከዛ በኋላ ልክ እኛ ኦርቶዶክሳውያን ቤት እኮ ስንገባ ጥያቄ ይዘን ነው ከዚህ አንጻር ይህንን ነው እንዴት የምትመለከቱት፣ እንዴት ነው ይህንን የምትረዱት የሚለውን ጥያቄ ይዘን እንገባለን። ከዛ በኋላ እናንተ ታስረዳላችሁ። ኦኬ ካልተመለሰም ተመለሰ ነው፣ ከተመለሰም አልተመለሰም ነው፣ ታስወጣለህ ነው። አንተ ያለህበት እየዞርን የአንተን ጥያቄ መመለስ ግዴታ የለብንም። ይህን ያክል በጣም ግድ ሰጥቶን አክሊል ያለበት ቤቶች እያለን እየዞርን ምንም ምላሽ አንሰጥም። ከዛ አንጻር ነው ራስን መመልከት ያለብን። ምናልባት ከአንተ ቤተ እምነት ልጆች አንጻር ራስን የተመለከት ካለ እሱ ራይት፣ ግን ከሉተራን አንጻር አንተን የምንመለከት በቃ እንዳላወቀ ሰው ነው። ጀስት የሆነ ነገር አንብቤያለሁ፣ ፍራንሲስ ፔፐርን አንብቤያለሁ። ኦኬ ፍራንሲስ ፔፐርን አንብበሃል፣ ምን ያክሉን አንብበሃል? ዘን መጥተህ ትጠይቃለህ፣ ጥያቄ ይመለስልሃል። ስለዚህ ነገር እናንተ እንደዚህ አወራችሁ ብዬ ደግሞ ምንም አልጨናነቅም። እኛም ስለ አንተ እኮ አንጨናነቅም። ኦኬ ይህን ያክል አስጨንቆን ያነሳህን ነገር እንቅልፍ አያሳጣንም። በፊት የምናውቀውን ነገር እኮ ነው ያነሳው ብራዘር። በፊት አንተ መጥተህ ከትላንት ወዲያ አነሳህና አብዛኛው ኦርቶዶክሳውያን አሁን ይህንን ሀሳብ አንስተው እያወሩ ነው። ድሮ የምናውቀው ነው፣ ኮንፌሽናችን ላይ የተቀመጠ ሀሳብ ነው። ምንም አዲስ ነገር አላነሳንም፣ ትልቅ ነገር አላነሳንም። ከዛ አንጻር ምንም አዲስ ነገር ስላልተነሳ እኛ ምንም አይሞቀን አይበርድም። ጥያቄ ካለ ቤት ሲከፈት መጥተህ ትጠይቃለህ፣ ከዛ በኋላ ትወጣለህ ነው። እንደ ሌላው ሰው ነው የምናስተናግደው። አንተን ውይይት ከተፈለገ ውይይት ይደረጋል ራሳችን ቤት። የእኛን አስተምሮን ያነሳው እኛንን የምንመልስልን። ግን እዚህ አምጥተህ በገስት ላይ ቁጭ ብለን አንተን እየጠየቅነው የእኛን አስተምሮ ዋሪው ብራዘር እንዴ። ከዛ አንጻር ነው የምንመለከተው። ምንም እኛ የሚደንቀን ነገር የለም ከጸጋ አንጻር ስላነሳው ራሱ። ከዛ ቤታችንን ስንከፍት መጥተህ መጠየቅ ትችላለህ። ሲስ ቤት ከተባለም በተረጋጋ መንፈስ መነጋገር እንችላለን። ሉተር እንደዚህ ምንድነው አክት አደረገ ምናምን የሚል ሀሳብ ካነሳ ደግሞ እዛው ቤትን ከፍተህ አንተም ማውራት ትችላለህ። እኛም ግድ አይሰጠንም ልል ነው። በመጀመሪያ ደረጃ አቤል እዚህ ጋር አመስግኝ ልለፍ። አቤልን አመስግንን እናልፋለን። ምንድን ያለው በፊትም የምናውቀውን ነገር ነው የተናገርከው፣ ኮንፌሽናችን ላይ ያለው ነገር ነው የተናገርከው፣ ምንም አዲስ ነገር አልተናገርክም ብሏል። በቃ ቴንኪዩ አመሰግናለሁ። ይህን ነው የምለው። እኔም ምንም አዲስ ነገር ከራሴ የተናገርኩት የለም። ኮንፌሽናችሁ ላይ ትክክል ያለውን የተናገርኩት፣ እናንተም የምታውቁትን ያንን እሱን ነበር የተናገርኩት።